ቲክቶክ ዓለምን አጥለቅልቋል። ብዙ ሰዎች በቲክቶክ ህይወታቸው ተቀይሯል፣ በጥሩም በመጥፎም። ዓለም ላይ ቲክቶክን ሳያዩ የሚውሉ ሰዎች ጥቂት ናቸው ብንል ማጋነን አይሆንም። ቲክቶክ የብዙ ሰው የዕለት ተዕለት እንቅስቃሴ አካል ሆኗል። እንደ አውሮፓውያን አቆጣጠር በ2016 በቻይናው ባይትዳንስ ኩባንያ የጀመረው ቲክቶክ በመጀመሪያ በቻይና ውስጥ ዶይን ተብሎ ነበር የተጀመረው። በፍጥነት ዝናን አግኝቶ በ2018 ቲክቶክ ተብሎ በዓለም አቀፍ ደረጃ ተዋወቀ። በ2017 ባይትዳንስ በአሜሪካ ታዋቂ የነበረውን ሚውዚካል መተግበሪያ ገዛ። በመቀጠልም 2018 ላይ ከቲክቶክ ጋር አዋህደው። ይህ እርምጃ የቲክቶክን ተጠቃሚ በከፍተኛ ሁኔታ አሳድጓል። በዓለም ዙሪያ በብዛት ዳውንሎድ ከተደረጉ መተግበሪያዎችም አንዱ እንዲሆን አድርጎታል። በ2024 ቲክቶክ ከ2 ቢሊዮን በላይ የሚሆኑ ተጠቃሚዎች ሊኖሩት ችሏል። በሁሉም የዕድሜ ክልል ላይ ያሉ ሰዎች የአጭር ጊዜ ቪዲዮዎችን ለመስራትና ለማጋራት የቲክቶክ መድረክን ይቀላቀላሉ። ቲክቶክ ላገኘው ፈጣንና ከፍተኛ ተወዳጅነት ምክንያት ሊሆኑ ከሚችሉ ነገሮች ውስጥ ለአጠቃቀም ምቹ መሆኑ፣ ብዙ የተለያየ ይዘት ያላቸው ቪዲዮዎች መጋራታቸው፣ ለእያንዳንዱ ሰው የሚፈልገውንና የሚመቸውን ቪዲዮ መለየት የሚችለው አልጎሪዝሙ፣ እንዲሁም ተጠቃሚዎችን ለሰዓታት ሀሳባቸውን ሰብስቦ መያዝ መቻሉ ይጠቀሳሉ። ቲክቶክ ዓለም አቀፋዊ ክስተት ብቻ አይደለም። እዚህ ኢትዮጵያ ውስጥም ኢንተርኔቱን ተቆጣጥሯል። በርካታ ኢትዮጵያውያን ፈጣሪዎች ተወዳጅነትን እያገኙና መድረኩን በመጠቀም ህይወታቸውን ለመቀየር እየሞከሩ ነው። አንድ በሬ እንግሊዘኛ በሰባት ቀን አቀላጥፋችሁ የምትናገሩበት ምርጥ አፕሊኬሽን ነው። ባይሆን እንግሊዘኛ ከቻላችሁ በኋላ ለሰራተኛም ሆነ ተማሪ። በተጨማሪ የሀገር ውስጥ ተጽዕኖ ፈጣሪዎች በማህበራዊ ጉዳዮች ላይ ለመወያየት፣ የሀገር ውስጥ ትንሽና መካከለኛ ቢዝነሶችን ለማስተዋወቅና ትምህርታዊ ይዘቶችን በአማርኛና በሌሎች የሀገር ውስጥ ቋንቋዎች ለማካፈል ቲክቶክን እየተጠቀሙ ነው። በጃላያ ሃርመን ከተጀመረው ሬኔጌድ ዳንስ ጀምሮ እስከ ሳቬጅ ላቭ ዳንስ እንዲሁም ከአስቂኙ የፓስታ ቺፕስ የምግብ አሰራር ቲክቶክ ሁልጊዜ በአዲስና አዝናኝ ትሬንዶች የተሞላ ነው። የዳንስ ቻሌንጆች የቲክቶክ ዋና አካል ናቸው። አንዳንድ ተወዳጅ ዳንሶች የብላይንዲንግ ላይትስ ዳንስ ቻሌንጅ እና ሳይሶ ዳንስ ቻሌንጅን ያካትታሉ። እነዚህ ዳንስ ቻሌንጆች ብዙውን ጊዜ ለመማር ቀላል የሆኑ ነገር ግን ለመመልከት የሚያስደስቱ ኮሪዮግራፊ የተደረጉ ናቸው። ይህም ለሰዎች ለማጋራትና ታዋቂ ለመሆን እጅግ ይረዳል። ኮሜዲ ስኪቶችና የሊፕሲንግ ቪዲዮዎች እንዲሁ በጣም ተወዳጅ ናቸው። ይዘት ፈጣሪዎች የቲክቶክ ድምፅ ላይብረሪ ውስጥ ያሉ ድምፆችን በመጠቀም እነዚህን ይዘቶች ይፈጥራሉ። እነዚህ ቪዲዮዎች ብዙውን ጊዜ ይዘት ፈጣሪዎች ከፊልሞች፣ የቲቪ ትዕይንቶችና ኢንተርኔት ላይ ያሉ ታዋቂ ድምፆችን ተጠቅመው የሚሰሯቸው ናቸው። በሚገርም ሁኔታ ትምህርታዊ ይዘት ያላቸው ቪዲዮዎችም በቲክቶክ ላይ ይገኛሉ። ከፈጣን የሂሳብ ስሌት አሰራሮች እስከ ታሪካዊ አጋጣሚዎች ይዘት ፈጣሪዎች ከአንድ ደቂቃ ባነሰ ጊዜ ውስጥ ታዳሚዎቻቸውን የሚያስተምሩበት አዳዲስ መንገዶችን እያገኙ። ይህ ትሬንድ ፍላጎት ያላቸው ሰዎች በተለያዩ ርዕሰ ጉዳዮች ላይ ለመረዳት የሚቀሉ ትምህርታዊ ይዘቶችን የሚያጋሩበት ኢዲዮቶክ የተባለው የቲክቶክ ክፍል እንዲፈጠር አድርጓል። ሌላው ከዚህ ጋር ተያይዞ የሚነሳው ቡክቶክ ነው። ቲክቶክ ላይ ያሉ መጽሐፍ አንባቢ ማህበረሰብ ስለ መጽሐፍት የሚነጋገሩበት ቦታ ነው። ሌላው ትልቅ ትሬንድ ቲክቶክን ለአክቲቪዝምና ማህበራዊ ለውጥ ከአየር ንብረት ለውጥ ግንዛቤ ጀምሮ እስከ ማህበራዊ ፍትህ እንቅስቃሴዎች ድረስ ቲክቶክ ግንዛቤን ለማሳደግና ለተለያዩ ጉዳዮች ድጋፍ ለማሰባሰብ ትልቅ መድረክ ሆኗል። ብዙ ኢትዮጵያውያን ይዘት ፈጣሪዎች መድረኮቻቸውን በመጠቀም እንደ ጾታ እኩልነትና ወጣቶችን ማብቃት ባሉ ጠቃሚ ጉዳዮች ላይ የተወያዩ ነው። ቲክቶክ በግላዊነትና በደህንነት ጉዳዮች ላይ ጉልህ የሆነ ምርመራ አጋጥሞታል። ተቺዎች ቲክቶክ የተጠቃሚ መረጃን እንዴት እንደሚሰበስብና እንደሚያስተናግድ ስጋት እንዳለባቸው አንስተዋል። ቲክቶክ ባይትዳንስ በተባለ የቻይና ኩባንያ ባለቤትነት የተያዘ በመሆኑ
አንዳንድ መንግስታት የተጠቃሚዎችን መረጃ የቻይና መንግስት ካለ ፈቃድ ይጠቀማል ይላል። ለእነዚህ ስጋቶች ምላሽ ለመስጠት በርካታ ሀገራት እርምጃ ወስደዋል። ለምሳሌ ህንድ የብሔራዊ ደህንነት ስጋቶችን በመጥቀስ ቲክቶክን በ2020 አግዳለች። መተግበሪያው የይዘት ቁጥጥር ጉዳዮችን ጨምሮ በተለያዩ ምክንያቶች እንደ ኢንዶኔዥያ እና ፓኪስታን ባሉ ሀገራት ጊዜያዊ እገዳዎችና ቀጣይነት ያለው ምርመራ አጋጥሞታል። በአሜሪካ ውስጥ ከመተግበሪያው ጋር የሚነሳው ውጥረት አለ። የአሜሪካ መንግስት በቲክቶክ የመረጃ አያያዝና አጠቃቀምና ከቻይና መንግስት ጋር ያለው ግንኙነት ስጋት እንዳሳደረበት ገልጿል። መተግበሪያውን ለማገድ ወይም ባይትዳንስ የአሜሪካን ውስጥ ስራውን ለአንድ የአሜሪካ ኩባንያ እንዲሸጥ ለማስገደድ ብዙ ሙከራዎች ተደረጉ። እስካሁን ድረስ በአሜሪካ ውስጥ የቲክቶክ የወደፊት እጣ ፈንታ በእርግጠኝነት መናገር አይቻልም።